እሺ የማቴዎስ ወንጌል ምዕራፍ 18 ያለውን ቃል ነው ዛሬ የምንማረው እና በይቅርታ መፈወስ ወይም ደግሞ በይቅርታ መደሰት የሚል ርዕስ ይሆናል። የዛሬው ደግሞ ታስታውሳላችሁ፣ በታማኝነት መደሰት፣ በጌታ በራሱ መደሰት፣ ከዚያ በታማኝነት መደሰት፣ ከዚያ ደግሞ በመከራ መደሰት፣ ዛሬ ደግሞ በይቅርታ መደሰት የሚለውን እናያለን ዛሬ እና ይቅርታ የትምህርቶች ሁሉ ከፍታ እየሆነ መምጣቱን ማወቅ አለባችሁ። ይቅርታ አሁን የመንግስተ ሰማያትን ቁልፍ እጃችሁ ላይ ሊቀመጥ ነው ማለት ነው። ዋናው በሰማይ ላይ ያለው ጉዳያችሁ ምድር ላይ ነው ያለው። ሰማይ ላይ ያለው ጉዳያችን ምድር ላይ ነው ያለው እና ይሄንን ቁልፍ እግዚአብሔር እጃችን ላይ ሰጥቶናል። ስለዚህ እስኪ ዛሬ ማቴዎስ ምዕራፍ 18 ከቁጥር 15ን ከ15 ጀምረን እያነበብን እናያለን። ምናልባት ሁሉን ባንጨርሰውም በሚቀጥለው ልንጨርሰው እንችላለን። እሺ፣ እንደዚህ ይላል። ወንድምህ ቢበድልህ ሄደህ አንተና እርሱ ብቻችሁን ሆናችሁ ውቀሰው ይላል። ቢሰማህ ወንድምህን ገንዘብ አደረግከው ይላል። አያችሁ፣ ኦኬ። እዚህ ውስጥ በደንብ የምናየው ክፍል ቢሰማህ ወንድምን ገንዘብ አደረግከው የሚለው ነው። ባይሰማህ ግን በሁለት ወይም በሶስት ምስክር አፍ ነገር ሁሉ እንዲጸና ዳግመኛ አንድ ወይም ሁለት ከአንተ ጋር ውሰድ፣ እነርሱንም ባይሰማ ለቤተ ክርስቲያን ንገራት። ደግሞም ቤተ ክርስቲያንን ባይሰማት እንደ አረመኔና እንደ ቀራጭ ይሁንልህ። እውነት እላችኋለሁ በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል፣ በምድርም የምትፈቱት ሁሉ በሰማይ የተፈታ ይሆናል። ደግሞ እላችኋለሁ ከእናንተ ሁለቱ በምድር በማናቸውም በሚለምኑት ነገር ሁሉ ቢስማሙ በሰማያት ካለው ከአባቴ ዘንድ ይደረግላቸዋል። ሁለት ወይም ሶስት በስሜ በሚሰበሰቡበት በዚያ በመካከላቸው እሆናለሁ። እንግዲህ በተለይም ይሄ በመካከላቸው እገኛለሁ የሚለው ቃል ከይቅርታ ጋር ተያይዞ የተጠቀሰ ቃል እንደሆነ አስታውሱ። ጌታ የሚገኘው እንዲሁ ባይብል ስተዲ ላይ እንዳልሆነ ነው የሚናገረው። ይሄ ክፍል የሆነ ስብሰባ ላይ እንዳልሆነ ነው። ጌታ እገኛለሁ ያለው በይቅርታ ስብሰባ ላይ እንደሆነ ነው የሚናገር። ስለዚህ ይቅርታ የጌታን መገኘት ያረጋግጣል። አይደለም? እንደዚያ ነው። ከይቅርታ ጋር አያይዞ ነው። ደግሞ ይቅር አለ ማለት ይቅርታ ደግሞ የህይወታችን በሰማይ ላይ ያለ ቁልፍ ጉዳይ፣ የህይወታችን ዋና ቁልፍ መሆኑን ነው የሚናገር።
ስለዚህ ይቅር አለ ማለት በሰማይ ላይ መታሰር እንደሆነ ነው የሚናገር። በምድር ያሰራችሁት በሰማይ ምን ይሆናል? የታሰረ ይሆናል። ስለዚህ በተማርነው ትምህርት ሁሉ በይቅርታ ካልደመደብነው በኪሳራ አጠናቀናል ማለት ነው። መንፈሳዊ ነገር ገብቶን ሊሆን ይችላል። ወንጌል ገብቶኛል፣ ክርስቶስን አውቄዋለሁ የሚለውን ሁሉ ደርሰንበት ሊሆን ይችላል። ግን የኛ ጉዳይ ምድር ላይ ያለው ህይወታችን የሚፈታው ከተፈታ ሰማይ ላይም የተፈታ ነው። መንፈሳዊ ህይወት ሳያድግ ዝም ብሎ የሚቀረው በዚህ ምክንያት ስለታሰረ ነው። መንፈሳዊ ህይወት የማያድግበት ምክንያት ይሄ ነው። መንፈሳዊ ህይወት በነገራችን ላይ የሚያድግ ነገር ነው አይደል? ያድጋል አያድግም? የሚያድግ ነው። መጽሐፍ ቅዱስ እንደሚናገረው የሚያድግ ነገር ነው። ግን መንፈሳዊ ህይወታችን እንዳያድግ የሚያደርገው አንዱ ይቅር አለ ማለት ነው። እና እንዲያውም እስኪ ስለ ይቅርታ ስናነብ አንደኛ መንገዱን ማወጣ የይቅርታ መንገድ አለው። ሁለተኛ የይቅርታ መንገድ አደራረግ፣ ሶስተኛ ደግሞ የይቅርታ ግብ ብለን ማየት እንችላለን። የይቅርታ ዋና ግቡ ምንድነው የሚለውን እናያለን። ግባችን ምንድነው? ይቅር የምንል እና እንደገና የይቅርታ መንገዱ ምንድነው የሚለውን እናየው። እሺ ቁጥር 15 ላይ እስኪ ምንድነው የሚለው? ወንድምህ ቢበድልህ ሄደህ አንተና እርሱ ብቻችሁን ሆናችሁ ምን በለው? ውቀሰው ነው የሚለው። መንገዱ ምንድነው የሚለው ጌታ የሚለው ነው። እንግዲህ እግዚአብሔር እንደ ቃሉ ያደርግልን። አሁን ቃሉ ይፈውሰን አይደል? ሂድ ነው የሚለው። እንግዲህ የተበደልኸው አንተ ሂድ ነው የሚለው። አንተ ነው የምትሄደው። እሱ እስኪመጣ አይደለም የምጠብቀው። አንተ ራስህ ነው የምትሄደው። መጽሐፍ ቅዱስ ላይ ሂዱ የሚል ብዙ ቃል አለ። ወደ ዓለም ሁሉ ሂዱ ምን ልታረጉ? ወንጌልን ለፍጥረት ሁሉ ስበኩ አይደል የሚለው። አንዱ ወንጌልን ለመስበክ መሄድ አንዱ ነው። ሁለተኛው መሄድ ግን ይቅርታ ለማድረግ ነው የምትሄደው። አንተ ነው የምትሄደው ነው የሚለው ክርስትና። አሁን እዚህ ውስጥ ምን አለ መሰላችሁ? ትህትና የሚባል ነገር አለ እዚህ ውስጥ። ሁለተኛ ፍቅር የሚባል ነገር አለ። ሶስተኛ ትዕግስት የሚባል ነገር አለ። እነዚህ ደግሞ የማን ፍሬዎች ናቸው? የመንፈስ ቅዱስ ፍሬዎች ናቸው። ስለዚህ እነዚህ መንፈሳዊ ሰው የሆነ ሰው ነው እንግዲህ ሂድ የተባለው። ስለዚህ ለመሄድ የሚያበቃ ጸጋ እግዚአብሔር ሰጥቶናል። ስለዚህ ሰዎች እንዲመጡ ሳይሆን እኛ እንድንሄድ ነው የተላከው። የይቅርታ መንገድ አንዱ ይሄ ነው። አንተ ነው የምትሄደው። የተበደልከው አንተ ነህ፣ የምትሄደው ደግሞ አንተ ነህ ነው የሚለው አይደል? ወይስ ያ የበደለን ሰው እስኪመጣ ድረስ እንጠብቀው? እንደዚህ አላለማ ጌታ። አንተ ሂድ ነው የሚለው። አንተ ሂድ ካለ አንተ ነው የምትሄደው። ግን የቆሰልከው አንተ ነህ፣ የተወጋው አንተ ነህ፣ የተጎዳው አንተ ነህ። እና ተጎድተህ ቆስለህ እያለ ግን የምትሄደው ደግሞ አንተ ነህ። ምክንያቱም የበደልነው እግዚአብሔር ነው አይደል? እኛ በድለነዋል እግዚአብሔር። ግን የመጣ ማን ነው? እሱ ነው ወደኛ የመጣ። ስለዚህ የክርስቶስ መንገድ ይሄ ነው ማለት ነው። በነገራችን ላይ
የመዳናችን ማረጋገጫ ነው። ይሄ የመዳናችን ማረጋገጫ አንዱ መሄድ ነው። ወደ ጎዳህ ሰው በጣም ወደ አቆሰለህ እና ወደ ጎዳህ ሰው መሄድ ነው አንዱ። ይሄ የመዳናችን ማረጋገጫ ትሁት የመሆናችን ፍቅር ያለን ለመሆናችን ትዕግስት ያለን ለመሆናችን በጌታ ኢየሱስ በሕይወታችን ለመገኘቱ ዋናው መሄዳችን። ስለዚህ ሄድ ነው የሚለው ወዳለበት እሱ ወዳለበት ሂድ። ብዙ ጊዜ እኛ ወንጌል ለመስበክ ሂዱ ተብሏልና ብለን አንጠልጥለን ምናምን ልንሄድ እንችላለን። ይሄ ቀላል ነገር ሊሆን ይችላል። ግን እውነተኛ መንፈሳዊ ነገር ያለው ግን እዚህ ውስጥ ነው። ሂድ ነው የሚለው። እሺ ወንድምህ ቢበድልህ ነው የሚለው። ሄደህ አንተና እርሱ ብቻችሁን ሆናችሁ ምን በለው ነው የሚለው? ውቀሰው። ውቀሰው ማለት ምን ማለት ነው? በእንግሊዘኛ የሚለው ሐሳብ ራሱን እንዲያርገው የሚል ሐሳብ፣ ራሱን እንዲያይ ራሱን እንዲመለከት ጥፋቱን እንዲያውቅ አድርገው ነው። በነገራችን ላይ ሄደህ ውቀሰው ሲል በፍቅር ስለሆነ የምትሄደው አይደለ? የሄድክበት ሞቲቭ ለማሳፈር እና ለማዋረድ አይደለም። እሱን ለማዋረድ እና ለማሳፈር ልክ ልኩ ልንገረው ብለህ አይደለም የምትሄደው አይደለ? ለምን? በክርስቶስ መንፈስ ነው የምትሄደው። ስትሄድ ግን ምን ለማድረግ ነው? ጥፋተኛ መሆኑን እንዲያውቅ እርዳው ማለት። ምክንያቱም ጥፋተኛ መሆኑን እንዳያውቅ አድርገህ አለባብሰህ እንትን ብትለው ደግሞ ጎዳው ማለት ነው የበለጠ። ምክንያቱም በዚያው ላይ ሳይፈወስ ሊቀር ነው። ስለዚህ ውቀሰው ነው እንጂ ያለው በቃ ትችላለህ በለው አይደለም የሚለው። በቃ ተው ብለህ የሆነ ነገር ለምዶ እንዲቀር አርገኸው አይደለም የምትተው። ደህና ናችሁ እናንተ? እየሰማችሁ ነው አይደል? ያንን ነገር የለመደ ሰው ማድረግ የለመደ ሰው እንዲሆን ሳይሆን የምታደርገው ጥፋተኛነቱን እንዲያውቅ አድርገው፣ ያንን እንዲረዳ አድርገው። በነገራችን ላይ ራሳችንን እንድናይ ራሳችንን እንድናውቅ ስለ ራሳችን ጥሩ ግንዛቤ እንዲኖረን የሚረዳን ሰው የተባረከ ነው። መጀመሪያ ማወቅ ያለብን ይሄ ነው። ምክንያቱም ችግራችን ራሳችንን ወይም ጥፋተኛ መሆናችንን አለመቀበላችን ነው ዋናው የችግራችን ምንጭ። እና ይሄንን ለመቀበል እግዚአብሔር ይርዳን። እንግዲህ ምክንያቱም ይሄም እርዳታ ነው ማለት ነው፣ መንፈሳዊ ነገር ነው የራሱ። ስለዚህ ጥፋተኛነቴን ስህተቴን የሚነግረኝ የበደልሁት ወንድም የጉዳቱን ልክና መጠን እንደዚህ አድርገኛል፣ እንደዚህ ሰርተኛል፣ በዚህ መንገድ ጎድተኛል እና ብሎ ማስረዳት ቁጭ አድርጎ ማለት ነው። ስለዚህ ይሄ ሰው ጥፋተኝነቱን ሲረዳ ያንተንም መጎዳት ይረዳል አብሮ ማለት ነው። ያንተንም መጎዳት አብሮ ይረዳል ይሄ ሰው እና ይቅርታ ለመጠየቅ ይሄ ሰው ራሱ ለመመለስ እና ለመስማት እድል አገኘ ማለት ነው። ይሄው ቀጥሎ የሚለው ምንድን ነው? ይህን አውቀ ሰው ይልና ቢሰማህ አይል የሚለው። ቢሰማህ ማለት ምን ማለት ነው? ቢሰማህ ማለት ጥፋተኛነቱን ወይም ደግሞ መበደሉን ቢቀበል፣ መሳሳቱን ቢቀበል ማለት ነው።
እንደዚህ አይነት መስማት ምን ለውጥ ያመጣል በሰው ላይ? ቢሰማህ ባይሰማህስ ምን ታደርጋለህ ነው ቀጥሎ ጌታ የሚለው። ባይሰማህ ምን ታደርጋለህ? በደሉን ባይቀበል ምን ታደርጋለህ? ሁለት ወይም ሶስት ሰዎች ወስደህ ከአንተ ጋር ምን አልክ? ስንት ሰው ውሰድ ነው የሚለው እዚህ ላይ? ሁለት ወይም ሶስት ነው የሚለው። ስለዚህ ውሰድ፣ ሰው ከአንተ ጋር ውሰድና ቁጭ አድርገህ ንገረው። ይሄ ምንን ያመለክታል? በዚህ የተበደለ ሰው ህይወት ውስጥ ምን ታያላችሁ? ለምሳሌ ዝም ብሎ ኢግኖር ቢያደርግ የራሱ ጉዳይ ብሎ ቢቶ ምንም አይጎልበትም ማለት ቀረ መጣ ምን አገባኝ ማለት ይሄ ይችላል አይደል? ይሄ ሰው ግን ይሄ ሰው ወንድ የጌታ ሰው ዓላማ ያለው ሰው ነው፣ ራዕይ ያለው ሰው ነው፣ መንፈሳዊ ሰው ነው። ስለዚህ መንፈሳዊ ለሆነ ሰው ጌታ ያዘዘው ምንድነው? ሂድ ነው ያለው። ሄደህ ያንን ሰው ቢሰማህ ነው። አንተን ካልሰማህስ? አንተን ካልሰማህ ደግሞ ሶስት ወይም ሁለት ሰው ይዘህ ሂድ ነው የሚለው። ምክንያቱም የዚህ ሰው ህይወት ሰማይ ላይ የታሰረ ስለሆነ፣ በሰማይ የታሰረ በመሆኑ፣ በሰማይ ላይ የተያዘ በመሆኑ፣ መንፈሳዊ ህይወቱ ስለተያዘ፣ መንፈሳዊ ነገሩ ስለታሰረ ለዚህ ሰው መፈታት መሄድ አለብህ፣ መሄድ አለብህ። እግዚአብሔር ከኛ ጋር ይሁን። ከዚያ እነዚህን ሰዎች ባይሰማስ? እነዚህን ሰዎች ባይሰማ ለማን ንገር ነው የሚለው? ለቤተ ክርስቲያን ንገራት። ምክንያቱም የመጨረሻው ስልጣን የመጨረሻው በዚህ ምድር ላይ የእግዚአብሔር ስልጣን ቤተ ክርስቲያን ውስጥ አለ። ምን አልኳችሁ? አሁን የመጨረሻው የእግዚአብሔር ስልጣን የት አለን ያልኳችሁ? ቤተ ክርስቲያን ውስጥ አለ። ስለዚህ ቤተ ክርስቲያንን አለመስማት እግዚአብሔርን አለመስማት። ምክንያቱም የእግዚአብሔር ጌታ ኢየሱስ ምንድን ያለው? በሰማይና በምድር ስልጣን ተሰጠኝ አይደል? ስለዚህ በምድር ላይ ያለው ስልጣን የሚሰራው በቤተ ክርስቲያን በኩል። ቤተ ክርስቲያን ሲባል ደግሞ ሁለት ወይም ሶስት ሽማግሌዎች ቤተ ክርስቲያንን ጠቅልለው የሚመሩ እንጂ አጠቃላይ ለህዝቡ አደባባይ ነገር ማለት አይደለም። ደህና ናቸው አይደለ? እዚህ ላይ እንዲያው በአዋጅ ስሙን አንሳ ማለት አይደለም። ለሽማግሌዎች ለቤተ ክርስቲያን መሪዎች ይነገራል። በጥንት ቤተ ክርስቲያን አሁንም በአንዳንድ አብያተ ክርስቲያናት አንድ ሰው ሲነግረኝ ምንድነው ያለው? ለምሳሌ በቆሮንቶስ ቤተክርስቲያን ዝሙት የሰራ ሰው ተለይ ይለይ ተብሏል አይደለ? ሰላም አትበሉ ተብሏል አይደል? ይቅርታ ማድረግና ይቅር ማለት ያልቻለ ሰው ከቤተክርስቲያን እንዲለይ የታወቀ ነው። ይለይ ነው የሚለው ከቤተክርስቲያን። አያችሁ፣ እኛ ውጫዊ የዝሙት ውጭ የተገለጠ ነገር ይዘን ስለምናባረር እንጂ ይቅርታ ማድረግ ያልቻለ ሰው ተስፋ የለውም ተብሎ ነው የሚታመሰው። በቃ በክርስቶስ ሊያድግ አይችልም። ለምን? ታስሯል በሰማይ። በቤተ ክርስቲያን ውስጥ ቢቀመጥ የሚያመጣው ለውጥ የለም ተብሎ ነው የሚታሰበው በጥንት ቤተ ክርስቲያን፣ እንዲሁም አሁን ባሉ አንዳንድ ቤተ ክርስቲያን። ማን ነው ባለፈው እዚህ ሙዳየ ምጽዋት ውስጥ ገንዘብ ስታስገቡ ይቅር ያላላችሁ ሰዎች ገንዘብ እንዳታስገቡ ይላል ያለ ማለት ነው። ነገር ሙዳየ ምጽዋት ውስጥ የተለጠፈው በውጭ በኩል ምን የሚል ነው? ይቅር ያላላችሁ ሰዎች ምን እንዳትሉ
ገንዘብ እንዳታስገቡ ይላል አይደል? ምክንያቱም ይሄ ቁልፍ ጉዳይ ነው። ሰማይ ላይ የታሰረ ነገር ምድር ላይ ሊፈታ አይችልም። ምድር ላይ የታሰረ ነገር ሰማይ ላይ ሊፈታ አይችልም። የጌታ ቃል ነው። ስለዚህ ይሄ ሰው መሄድ ያለበት ምን ለማድረግ ነው? ገንዘብ ለማድረግ። ውጤቱ ምንድነው? የይቅርታ ውጤቱ ምንድነው ካላችሁ፣ አንደኛ ይሄንን ሰው ገንዘብ ማዳን ማለት ነው። አንደኛ ይሄን ሰው ማዳን ነው። ሁለተኛ ደግሞ መንፈሳዊ ህይወትን የሰማይ በርን መክፈት ነው። በቃ ሰማይ ላይ የተያዘን ነገር ማስለቀቅ ማለት ነው። ነፃ መውጣት ማለት ነው። ከስር ነፃ መውጣት፣ ከእስር ቤት ነፃ መውጣት እንደማለት። ስለዚህ መጀመሪያ ሄድና ጥፋተኝነቱን እንዲያምን አድርገው። ውቀሰው ማለት እንዲያምን፣ ስደበው፣ አዋርደው፣ እንዲያው በቃ ልክ ልኩን ልንገረው ብለህ አይደለም መሄድ ያለብህ። ጥፋተኝነቱን እንዲያምን አድርገው። በሁለተኛ ደረጃ ባይሰማህ ይሄንን አልቀበልም የራሱ ጉዳይ ካለ ሁለት ሰው ወስደህ ንገረው። እነሱንም ንቆ አልፈልጋችሁም ዞር በሉ ካለ ለማን ንገረ? ለቤተ ክርስቲያን ንገር። ቤተ ክርስቲያንን ካልሰማስ ይኸው በነገራችን ላይ ይሄ ሰው ዓለማዊ ሰው ስለ ዓለማዊ ሰው ነው የሚናገር፣ ስለ ወንድም ነው የሚናገር። ክርስቲያን ስለሆነ በክርስቶስ አምኖ ወንድም ስለሆነ ሰው ነው የሚናገር። እና ቤተ ክርስቲያንን ባይሰማ እንደ አረመኔ እና እንደ ቀራጭ ምን ይሁንልህ ነው። አረመኔ ማለት ምን ማለት ነው? አረመኔ በጨካኝ ማለት ነው። ነፍስ ገዳይ አውሬ የሆነ ሰው ማለት አረመኔ። ቀራጭ ማለት ደግሞ በአይሁድ ቋንቋ ኃጢአተኛ፣ ልም ያለ ኃጢአተኛ፣ የመጨረሻ ኃጢአተኛ ማለት ነው ቀራጭ ማለት። ስለዚህ እንደሱ ይሁንልህ እንጂ ተበቀለው፣ አንተ እሱ ያደረገብህን አድርግበት አይደለም። ስለዚህ በዚህ ቃል መሰረት ይቅርታ አላደርግም ያለን ሰው ቤተክርስቲያን ትለያለች። ልክ ጳውሎስ ከአባቱ ሚስት ጋር የተጋባውን ሰው ለዩት ብሎ እንዲያውም ስጋው ለሰይጣን ይሰጥ ነፍሱ እንድትድን እንዳለው እንደለየ አብራችሁት አትብሉ እንዳለው ልክ እንደዚያ ቤተክርስቲያን እንዳረመኔ ታደርገው ነው ትለየው ቤተክርስቲያን። ምክንያቱም በምድር በሰማይ ላይ ያለው የእግዚአብሔር ስልጣን በቤተክርስቲያን ውስጥ ምድር ላይ አለ። ስለዚህ ነገራችን ሁሉ የሚፈታው እዚህ ነው ማለት ነው። እግዚአብሔር ይፍታላችሁ። መፈታት አለብን፣ መፈታት አለብን አይደል? ለራሳችን ነው የምንፈታው። ለእሱ ጭምር ብቻ ሳይሆን ለራስ አሁን አሳያቸዋለሁ፣ ለራሳችን ጭምር ነው የምንፈታው እኮ። ከዚያ ቀጥሎ ምን ይላል መሰላችሁ? በምድር የምትፈቱት ሁሉ በሰማይ ምን ይሆናል? የተፈታ ይሆናል። አሁን ይሄ ሰው ወንድሙን ሰምቶ እነዚያን ሁለት ሰዎች ሰምቶ ቤተክርስቲያንን ሰምቶ በድያለሁ፣ አሁን ከቤተክርስቲያን በላይ መሆን አልችልም፣ ቤተክርስቲያንን ምንም ቢሆን የእግዚአብሔርን ቤተክርስቲያን ልሰማት ይገባኛል ብሎ ራሱን ዝቅ አድርጎ ከመጣ ቤተክርስቲያን ምን አለችው? ፈታችው፣ ነፃ ወጣ፣ በሰማይም የተፈታ ይሁን። ግን ቤተክርስቲያን ያልፈታችው እምቢ ብሎ እንደ አረመኔ እንደ ቀራጭ ያደረገችው ሰው ሌላ ቸርች ቢቀይርስ ሄዶ አሁን እንደሚደረገው እዚህ ካልተቀበሉኝ የት እሄዳለሁ? ቸርች ሞልቷል እሄዳለሁ ብሎ ቢሄድስ?
እየሰማችሁኝ ነው? ግን ቸርች ሞልቷል፣ ይሄዳለሁ ምን ታመጣላችሁ ብሎ ቢሄድስ? ነገሩ እኮ የታሰረው ሰማይ ላይ ነው እንጂ እኮ እዚህ ቸርች አለም የታሰረው ወይም ደግሞ የሆነ ቸርች እኮ አለ። ነገሩ ሰማይ ላይ ከታሰረ ለምን ምድርን ሁሉ አይዞራት? ነቅነቅ የለም። ጌታ ኢየሱስ ክርስቶስ ይፈውሰን ወገኖች። ከሁሉም አስቀድመን ከወንድሞቻችን ጋር ባለን ግንኙነት መፈወስ አለብን። ከምናገኘው ፓርትነር ጋር መፈወስ አለብን። ፈውስ በህይወታችን ማለፍ አለብን። ችግሩ ቀላል አይደለም ወገኖች፣ መንፈሳዊ ምስጢር ያለው ነገር ነው። ቁልፍ ጉዳይ ነው። የህይወታችን ምስጢር ያለው እዚህ። እንዲያውም የሰማይ ጉዳይ ቁልፍ ጉዳይ መሆኑን የምታገኙት ይሄ ይቅርታ ቀጥሎ ምን ይላል? ከእናንተ ሁለት እውነት እላችኋለሁ ይላል አይደል? ከእናንተ ሁለቱ በምድር በማናቸውም በሚለምኑት ነገር ሁሉ ቢስማሙ በሰማያት ካለው ከአባቴ ዘንድ ይደረግላቸዋል። ሁለት ወይም ሶስት በስሜ በሚሰበሰቡበት በዚያ በመካከላቸው ምን ሆናለሁ? እገኛለሁ። ጌታ ኢየሱስ ክርስቶስ በመካከላቸው እገኛለሁ ያለው ሁለት ሰዎች የቤተክርስቲያን ሽማግሌዎች ሊሆኑ ይችላሉ። ያንን የይቅርታ ጉዳይ ለመፈጸም ያንን ሰው ለማዳን ይቅርታ የሚባለውን ነገር ለፕሮሰስ ለማድረግ የተሰበሰቡ ሰዎች መካከል ምን እላለሁ አለ? እገኛለሁ። እንዲያውም አንድ ነገር እንነጋገር። እንዲያው ብዙ ሰው ስለተሰበሰበና በጌታ ስም እንዲያው ስለተቀመጥን ላይገኝ ይችላል። እውነት ላይገኝ ይችላል። እገኛለሁ የሚለው ይሄ ዋና ኬዝ ላይ ነው አሉ የሚለው እዚያ ላይ ነው። እገኛለሁ ይቅርታ ኢየሱስን እንዲገኝ የሚያደርግ ነገር በህይወታችሁ ራሱ በጉባኤያችን ብቻ ሳይሆን በግል ህይወታችን ኢየሱስ እንዲገኝ የሚያደርገው ይቅርታ ነው። ከዚያ ውጭ ግን ለምንድን ነው የማላድገው? ለምንድን ነው ህይወት የማይለወጠው? መንፈሳዊ ነገር ለምንድን ነው እንደዚህ የሆነው ብትል የሚመጣው እውነት ነው የምነግራችሁ። እውነተኛ ሰማይ ላይ የታሰረ ነገር ካለ ምድር ላይ የታሰረ ነው። ስለዚህ መታሰር ሲባል በእግዚአብሔር መንግስት በዚህ ምድር ላይ እኮ ወንጀለኛ ሰው ይታሰራል አይደል? ይግድ እስር ቤት የሌለበት ሀገር አለ? ለምን? ወንጀለኛ ስለሌለ። በእግዚአብሔር መንግስት እስር ቤት የለም? በእግዚአብሔር መንግስት እስር ቤት አለ። እስር ቤት አለ እና በእኛ ቤተክርስቲያን ሰዎች ይመጡና አባ ይፍቱኝ ይላል። ይፍቱኝ ማለት ምን ማለት? ለምንድን ነው ይፍቱኝ የሚለው? ሰው ታስሬያለሁ ማለት ነው አይደል? እና ቄሱ መልሶ ምንድን ነው የሚለው? ፈትቻለሁ ነው የሚለው ወይስ እግዚአብሔር ይፍታል? እግዚአብሔር ይፍታህ ይለዋል። ግን ይሄ ቄስ እግዚአብሔር ይፍታህ ስላለው የሚፈታ እንዳይመስላችሁ። እንዴት እንደሚፈታ ጌታ ኢየሱስ ተናግሯል፣ እናየዋለን። ጴጥሮስ ይሄ ትምህርት በጣም ጣፈጠው። በጣም ይሄ ትምህርት ሲወደው ምን አደረገ? ወንድሜ ቢበድለኝ አለ አይደል? ቁጥር 25 ላይ ወንድሜ ቢበድለኝ ስንት ጊዜ ልተውለት? እስከ 7 ጊዜን አለው። በአይሁድ ባህል 3 ጊዜ ነው ይቅርታ ቢደረግ፣ 3 ጊዜ በላይ አይደረግም። ጴጥሮስ ስንት ጨመረ? 4 ጨመረበት። ለምን? ደስ ብሎታል። ግን ጌታ ስንት ጊዜ አለው? 7 ጊዜ። ስንት ጊዜ ነው? 7 ጊዜ 7 ሲያባዙት 494 መሰለኝ። ለምንድን ነው 494 ያደረገው ጌታ? ለምን ይስቀለች?
የህይወት ጉዳይ ስለሆነ ይሄ የሴሌብሬሽን የሃይማኖት ወይም ደግሞ የቤተክርስቲያን ስርዓት ጉዳይ አይደለም። ይሄ ቁልፍ የህይወት ጉዳይ ስለሆነ ምክንያቱም ሰማይ ላይ እስር ቤት ስላለ ነው። ሰማይ ላይ የታሰረ ነገር ስለሆነ ምድር ላይ ምንም አይነት ነገር ለውጥ አይመጣም። እግዚአብሔር ራሱ አብሮን አይኖርም፣ አይገኝም። በዚህ ምክንያት 7 ጊዜ 70 ነው ብሎ ጌታ ከአይሁድ 3 ወደ 390 ነው 494 አደረሰ። ለምን ካላችሁ የህይወት ጉዳይ ስለሆነ እግዚአብሔር ራሱ እኛን ይቅር ያለበት መንገድ ወደኛ በመምጣት እኛን በመልበስ ስጋ በመሆንና ከኛ ጋር ህብረት በማድረግ ስለኛ ደግሞ ራሱ ዋጋ በመክፈል ነው ይቅር ያለን። ስለዚህ ጳውሎስ ምን ይላል? ኢየሱስ ክርስቶስ ይቅር እንዳላችሁ ይላል እናንተ ወንድሞቻችሁ ምን በሉ አለ? ይቅር በሉ ይላል። ምን ማለት መሰላችሁ? ከዚህ በፊት ተነጋግረናል። እኔ እንደወደድኋችሁ ነው። አብ እንደወደደኝ ምን አልኋችሁ አለ? ወደድኋችሁ አለ። እኔ እንደወደድኋችሁ ደግሞ ስለዚህ እርስ በርሳችሁ ምን በሉ? ተዋደዱ አለ። ይህ ማለት ምን ማለት ነው? አብና ወልድ የሚዋደዱት መቼ ነው ካልክ ሰማይና ምድር ሳይፈጠሩ አይደለ? ስለዚህ አብ ወልድን የሚወደው በመለኮት ነው ማለት የሥላሴ ፍቅር ነው ማለት። ስለዚህ እኔ እናንተን የወደድኋችሁ በየትኛው ፍቅር ነው? ገና መለኮት እኔን በወደደበት ወይም አብ ወልድን በወደደበት በዚያ ፍቅር ነው የወደድኋችሁ። ከዚህ ያነሰ አይደለም። በወደድኸኝ መጠን ስለወደድካቸው አይደል የሚለው? በዚያ ልክ ነው የወደድኳችሁ፣ ምንም ያነሰ አይደለም። ስለዚህ እናንተም ስትዋደዱ ምን አይነት ፍቅር ነው የሚኖራችሁ? እኔ ከወደድሁበት ፍቅር ያነሰ መሆን የለበትም ነው። ለምን? እኔ እንደወደድኋችሁ እርስ በርሳችሁ ተዋደዱ ካለ ስለዚህ እኔ ከወደድሁበት ፍቅር ያነሰ መሆን የለበትም። ጌታ ወደዚህ ያደርሳል። የምንማረው ለመድረስ ነው እንጂ ጨርሰናል፣ ደርሰናል። እኔ እዚህ ጋር የቆምኩት ጨምሬ እዚያ ለመድረስ ነው የምጸልየውም የምማረው። ጌታ ስሙ ለዘላለም ይባረክ። ይሄ እድገታችን ወደዚያ ነው የሚሄደው ማለት ነው። የመለኮት የክርስቶስን ባህሪ እየተካፈል ክርስቶስን እየመሰልን ስንሄድ እዚያ ጋር ነው የምንደርሰው። መንፈሳዊ ግባችን እሱ ነው። ስለዚህ ደግሞ አለ ጳውሎስ ኢየሱስ ክርስቶስ ይቅር እንዳላችሁ እርስ በርሳችሁ ምን ተባባሏል? ይቅር ተባባሉ። ስለዚህ አንተ ወንድምህን ይቅር የምትለው ኢየሱስ ክርስቶስ አንተን ይቅር ባለበት ምንድን ነው? ልክ ነው ማለት ነው። በዚያ መጠን ነው ልክ ይቅር የምትለው ማለት። አሁን ወደዚያ የሚያደርሰው የእግዚአብሔር ጸጋ ተሰጥቶናል። ክብር ምስጋና ለስሙ ይሁን እንጂ እኛ ከኛ አይሆንም። ቃሉን ነው የምንማር ወገኖች። የእኛን ስነ ልቡናና ባህሪ ሁኔታችንን መውደቅ መነሳታችንን ነገር እየተማርን አይደል። ሁልጊዜ ከራሳችሁና ከሌላ ሰው ጋር እያስተያያችሁ ካያችሁት የለም አይደለ? የለም። ግን ቃሉን ስንማረው ቃሉ ምን ያደርጋል? ፈውሰናል እና ያሳድገናል። ስለዚህ በዚያ ልክ ይቅር በሉ ነው እና ጌታ ከፍ አደረገው። በቃ እስኪሉ 7 ጊዜ 70 ነው ይቅር የምትለን። ምክንያቱም ይሄ የመንግስተ ሰማያት ቁልፍ ነው። ይሄ የመንግስተ ሰማያት ምስጢር ነው። የህይወታችን ጉዳይ ነው። ይሄ መንፈሳዊ ለውጥ በህይወታችሁ የእግዚአብሔርን ክብር ማየት ከፈለጋችሁ ምስጢሩ ይሄ ነው ማለት ነው። ምስጢሩ ይሄ ነው።